አብዱላህ ኢብኑ ዘይድ ረዲየላሁ ዐንሁ በጣት የሚቆጠሩ የኸዝረጅ ጎሳ አባላት በመጀመሪያው የአህል አቀባ ቃል ኪዳን ወቅት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከተገናኙ በኋላ ወደ ሀገራቸው ሲመለሱ ኢስላምን ለማስፋፋት በሙሉ ኃይላቸውና ፍላጎታቸው ነበር የተንቀሳቀሱት። ልፋታቸው ፍሬ በማፍራቱ ብዙ ሰዎች የኢስላምን ብርሃን በቀልባቸው ማስገባት ቻሉ። ከእነዚህ እድለኞች መካከል አንዱ አብዱላህ ኢብኑ ዘይድ ኢብኑ ጠለባህ ነው። ከዚያም በኋላ በቀጣዩ ዓመት 72 ወንዶችና 2 ሴቶች ለሁለተኛው የአህል አቀባ ቃል ኪዳን ወደ መካ ሲመጡ አብዱላህም በቡድን ውስጥ ነበር። ዓመታት አልፈው ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ምእመናኑ ያለምንም ጥሪ ወይንም አዛን ሶላት ይሰግዱ ነበር። በዚህም የተነሳ ብዙ ሙስሊሞች የጀማዓ ወይንም ደግሞ የህብረት ሶላት ስግደት ያመልጣቸው የነበረ መሆኑ የታወቀ ነው። አንድ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ለህብረት ስግደት ሰዎችን ለመጥራት የተሻለ መንገድ ያመጡ ዘንድ ባልደረቦቻቸውን አማከሯቸው። ነብዩ ሰለላሁ ዐለይሂ ወሰለም በርግጥም ማንኛውንም ጉዳያቸውን የሚያከናውኑት ባልደረቦቻቸውን አማክረው መሆኑ እንዳለበት አላህ እንደሚከተለው በማለት ይመክራል። ከአላህ በሆነ ችሮታ ለዘብክላቸው አመለ መጥፎ ልበ ደረቅ በሆንክ ኖሮ ከዙሪያ በተበታተኑ ነበር። ከእነርሱም ይቅርበል፣ ለእነርሱ ምህረት ለምንላቸው፣ በነገሩ ሁሉ አማክራቸው። ቁርጥ ሐሳብን ባደረክ ጊዜ በአላህ ላይ ተመካ፣ አላህ በእርሱ ላይ ተመኪዎችን ይወዳልና። አልኢምራን ቁጥር 159። በዚሁ መሰረት ነብዩ ሰለላሁ ዐለይሂ ወሰለም አማኞችን ወደ ጀማዓ ሶላት ለመጥራት ምርጥ የሚባል ዘዴ እንዲያማክሯቸው ባልደረቦቻቸውን አማከሯቸው። አንዳንዶቹ በሶላት ወቅት ባንዲራ እንዲውለበለብ ሐሳብ አቀረቡ። አንድ ጊዜ የተወሰኑ ሰዎች ባንዲራውን ከተመለከቱ እርስ በእርስ እየተነጋገሩ ወደ መስጂድ ይመጣሉ በማለት ሐሳባቸውን አጠናከሩ። ይሁን እንጂ ይህ ሐሳብ የነብዩን ሰለላሁ ዐለይሂ ወሰለም ትኩረት አላገኘም። ሌሎች ደግሞ የአይሁዳውያንን የሚጠቀሙበትን የቀንድ ጥሩምባ መጠቀም ይቻል እንደሆነ አሳሰቡ። ነብዩ ሰለላሁ ዐለይሂ ወሰለም ይህ የአይሁዳውያን ተግባር ነው በማለት ተቃወሙ። ክርስቲያኖች የሚጠቀሙበትን ደወል መጠቀም ይቻል እንደሆነ ሐሳብ ያቀረቡ ሰዎች ይህም የክርስቲያኖች ድርጊት ነው የሚል ተቃውሞ ከነብዩ ሰለላሁ ዐለይሂ ወሰለም አጋጠማቸው። አሁንም ሌሎች ሰዎች ደግሞ እሳት እንዲያቀጣጥሉና ሙስሊሞች ሲያዩት ወደ መስጂድ ሊመጡ እንደሚችሉ ተናገሩ። ይህም ነብዩ ሰለላሁ ዐለይሂ ወሰለም የማጂያኖች ስራ ነው በማለት ተቃወሙት። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ለሶላት ጥሪ የሚያደርግ ሰው ለምን አይመድቡም በማለት ነብዩ ሰለላሁ ዐለይሂ ወሰለምን ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰዓቱ ሲደርስ ሰዎችን ለሰላት የሚጠራ ሰው ለመመደብ ፈልጋለሁ አሉ። ከዚያም ቢላል ረዲየላሁ ዐንሁ ለሶላት ጥሪ እንዲያደርግ አዘዙት። እርሱም የመጀመሪያውን ጥሪ አዛን አደረገ። ይህ ጥሪ የሰሙ ሰዎች ከቤታቸውና ከገበያ ቦታ ወደ መስጂድ በመምጣት ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ቆመው ሰገዱ። አንድ ዕለት አብዱላህ ኢብኑ ዘይድ ረዲየላሁ ዐንሁ የኢሻን ሶላት ሰግዶ እንደጨረሰ ወደ ቤቱ ሄዶ አረፍ አለ። እንቅልፍ እንደወሰደውም በህልሙ አንድ አረንጓዴ ልብስ የለበሰና በእጁ ደውል የያዘ ሰው ያያል። ከዚያም አብዱላህ ይህንን ደውል ትሸጠዋለህ አንተ የአላህ አገልጋይ በማለት ጠየቀው። ሰውየውም በዚህ ደውል ምን ታደርግበታለህ ሲል ጠየቀው። ለሶላት ጥሪ ለማድረግ እጠቀምበታለሁ አለ አብዱላህ ረዲየላሁ ዐንሁ። ከዚህ የተሻለ ዘዴ ያላመላክተህም? ምንድነው እሱ? ሰውየው የአዛን ሙሉ ይዘት አስረዳው። አብዱላህ ኢብኑ ዘይድ ረዲየላሁ ዐንሁ ከእንቅልፉ የነቃው በጉጉት እንደተወጠረ ነበር። ህልሙ ልክ በእውኑ እንደተመለከተው ሙሉ በሙሉ ያስታውሰዋል። እስኪነጋ ለነብዩ ሰለላሁ ዐለይሂ ወሰለም ሁኔታውን እስኪነግራቸው ድረስ ቸኮለ። ከዚያም ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሄድ ያየውን ህልም በዝርዝር ተረከላቸው። በአላህ ፍቃድ ይህ ትክክለኛ ህልም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ኢብኑ ረባህ ረዲየላሁ ዐንሁ እያዩ እንዲህ አሉ። ለቢላል አስረዳውና እርሱ ጥሪውን ያድርግ፣ የቢላል ድምጽ ካንተ ድምጽ ይሻላልና። ቢላል ወደ እርሳቸው እንዲመጣ አድርገው አብዱላህ ኢብኑ ዘይድ የሚያዘን ነገር አጥንተህ በተግባር አውለው አሉት። ቢላል አዛን ሲያደርግ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በቤታቸው ሆነው ያዳምጡ ነበር። ከዚያም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው መደነቃቸውን ገለጹላቸው። የአብዱላህ ኢብኑ ዘይድ ረዲየላሁ ዐንሁ ህልም ውጤት መሆኑ ሲነገራቸው ዑመር ረዲየላሁ ዐንሁ እንዲህ አሉ። የአላህ መልእክተኛ ሆይ በአላህ እምላለሁ ይህንን የአብዱላህ ኢብኑ ዘይድ ህልም የሚመስል እኔም አይቻለሁ። ለአላህ ምስጋና ይገባው። ካንተ በፊት ለኔም በወህይ ተገልጾልኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች ከፈጅር ሶላት በፊት አዛን ሲሰሙ በጣም እየተደሰቱ ወደ መስጂድ ተመሙ።
ይህ ሁሉ ከሆነ ብዙ ዓመታት እንዳለፉ አብደላህ አንድ ክስተት አጋጠመው። የክስተቱን ዝርዝር እንዲህ በማለት አብደላህ ረዲየላሁ ዐንሁ ይተርክልናል። በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የኸሊፋነት ጊዜ አንዲት ሴት ወደ እርሳቸው መጣችና እንደሚከተለው አለቻቸው። የምእመናን አዛዥ ባለቤቴ ሁል ጊዜም ቀን ቀን ይጾማል፣ ሌሊቱን ደግሞ ሲሰግድ ያድራል። እርሱ አላህን እየተገዛ ሳለ ስለ እርሱ ስሞታ መናገር ጠላው። የምእመናን አዛዥ ዑመር ረዲየላሁ ዐንሁ ባለቤትሽ አላህን የሚፈራ ቅዱስ ሰው ነው አሉ። ሴትዮዋ በተደጋጋሚ ያንኑ ነገር ስትነግረው ኸሊፋው ያንኑ መልስ ይሰጧት ነበር። ሁኔታው እዚያው ተገኝቶ ሲታዘብ የነበረው ከዓብ ኢብኑ አዚዲ እንዲህ አለ። የምእመናን አዛዥ ይህች ሴት እኮ እየተናገረች ያለችው ስለ ባሏ አላህን ፈሪነት ሳይሆን ከእርሷ ጋር መኝታ መጋራት መተውን ነው። በዚህ ጊዜ ዑመር ረዲየላሁ ዐንሁ የእርሷን ቃላት የተገነዘብከው አንተ ስለሆንክ የሁለቱን ሰዎች የባልና የሚስቱን ዳኝነት ላንተ ሰጥቻለሁ አሉት። ከዓብም ባለቤቷ እንዲቀርብ ያድርጉልኝ አለ። ባለቤቷም ሲቀርብ ከዓብ እንዲህ አለ፣ ባለቤትህ በአንተ ላይ ስሞታ አቅርባለች። ሰውየውም በቂ ምግብና መጠጥ አይሰጠኝም አለች እንዴ በማለት ጠየቀ። ሴትዮዋ ጣልቃ ገባችና እንዲህ አለች፣ አንተ ብልህ ዳኛ፣ በሚሰራቸው ዒባዳዎች ምክንያት ባለቤቴ አልጋውን ትቷል። ይህንን በማድረጉ ነው መጠየቅ ያለበት። ነገሩን ተመልክተህ ፍርድ ከመስጠት እንዳታመነታ። ይህ ሰው ቀንም ሆነ ማታ አይተኛም። የሴትን ሐቅ ከመወጣት አንፃር ባለቤቴን አላመሰግነውም። ባለቤቷ እንዲህ አለ፣ አልጋዋን ችላ ያልኩት በሱረቱል አልነህልና በሰባቱ ረጃጅም የቁርአን ምዕራፎች ምክንያት ነው። የአላህ መጽሐፍ የተረዳ ሰው ብዙ የሚያስፈራ ነገር ይገጥመዋል። ከዓብ እንዲህ አለ፣ አንተ ሰው ይህች ሴት በአንተ ላይ መብቶች አሏት። እነዚህም መብቶች የሚያከብር ደግሞ አመዛዛኝ የሆነ ሰው ብቻ ነው። መብቶቿን በአግባቡ ስጣት። ይህንን ከማድረግ ውጭ ይቅርታ መጠየቅ አያሻም። አላህ ለአንተ 2፣ 3 ወይንም 4 ሴቶች እንድታገባ ፈቅዶልሃል። ስለሆነም 3 ቀን አላህን ከተገዛኸው 4ኛውን ቀን ደግሞ ለሷ ስጣት። ፍርዱን የሰሙት ዑመር ረዲየላሁ ዐንሁ በአላህ የእነዚህን ባልና ሚስት ጉዳይ መገንዘብህና የሰጣቸውንም ፍርድ አደንቃለሁ። ከእንግዲህ የበስራ አቃዲ ወይም ዳኛ እንድትሆን ሾሜሃለሁ አሉት። አብደላህ ኢብኑ ዘይድ ኢብኑ ጠለባ ረዲየላሁ ዐንሁ በ32ኛው ዓመተ ሂጅራ በመዲና ውስጥ አረፈ። እድሜው 64 ዓመት ነበር። የምእመናን መሪ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ሶላተል ጀናዛ ሰግደውበታል። አብደላህ ኢብኑ ዘይድ ረዲየላሁ ዐንሁ